يا مشرم يا مشرف لأنك عبلي مرنا منام تتركبني هاي دلي يتوصل هير يالتملسوا ወይዘሮ መሸቢያ በሰው ገንዘብ እንደዚህ ቅቤ ቅል መስሎ ይዞራል። ምን ታስኗት እናቴ እድሜ ለቢራራ እንኖራለን በጉራ። ጥሩ ነው ግን ነው የሰው ገንዘብ እኮ ሳት ነው። ማን ነው ጥሩ እኮ አይደለም ማለት እንዴት አይጠቅምም እኮ። ቢራራ የትኛው ቁመ ነው የትኛው ደረቱ ነው የሚያስፈራራ? ቢራራ እኔ የገንዘብ ሁሉ አውራ ስለሆነ እኮ ነው የሚፈራ። አየ አይደለም ቆጣ ግስላ ነገር ነሽ። ቆንጆ ሴት ደግሞ ደስ ይለኛል። ተሽሎት ነው ግን አያ ቢራራ እንደሚያወሩ ጤነኛ አልመስልሽም? አልመሰልኩሽ? አይ እኔ አይን አዲስ እንዲህ አይነት መከሳበት አልወድም። አይን አዲስ ነው ስምሽ? ይሆን እንዲሆን አይን አዲስ ይኸውልህ እንግዲህ ያስጠራሁብህ ዛሬ ዋናው ምክንያት ያ ቢራራ የሚሉት ሳይራራ ይቀርና ወደ ጤናው ተመልሷል አሉ። ዳና እና እሱ ሰውዬ እንዲያው እንደ ነገሩ ጠጋ ብዬ አንኮል ብነካው እዚህ ወዲያ አንኮሉ ጉድ የለም ሁሉ ነገር ይረሳ ነበር። ምን ዋጋ አለው? እዚያ ጥግ ለመድረስ ቀጠር በቀጠር ነው። ምን ቀጥሯል? ጥላያሽ ቀጥሯል። ጥላያሽ? አዎ ቦርሳያሽ ቀጥሯል። መዝገቢያሽ ቀጥሯል። ተናጋሪ አንደበት ቀጥሯል። የሚናገርልህ? አዎ እንደገና በዚያ የሱን ልጅ ሴት ልጅ ፍለጋ ሀብቱን በተመለከተ የሱን ሴት ልጅ ፍለጋ ዙሪያውን ጠብዴል ጎረምሳል። ጋሻ ጃግሬም አለው ነው። አሁን ይሄ ምልክ ሰው ግን አንድ ሰው እሱን እንዲያው በካቻ ሁሉ ድፋልኝ እንጂ ለቢራራ ናት እኔ አላንስ እንኳን ናቱ ላይ ዝም ብለህ እኮ ወፍ ቢጤ እንዲያው ረፍ በተለበት ሙሉ በሙሉ የተበደረውን ነገር በሙሉ ሰው ያሰበውን ሁሉ ደምሰስ ነው አሉ የሚያደርገው። እንዴት በሸታ ይች ተበደረሽ? አይ እኔ እናትህ መቼም ታውቃለህ ምንም አይቸግረኝም፣ ችግር የለብኝም። ግን እንዴው ተበደሪ የሚል ትናለብኝ እንደ መንፈስ ነገር እንደ ለከፍት ብድር ሲለኝ እንደው ዝም ብዬ ደርደር ለያድና ቢራራ አይደለ ዋናው አበዳሪ ቢራራ የዚህን ያህል ስል እንኳን ገንዘቡን ተጥራጥሪው ተቤቷ አትክልት አልቀረኝም። እኔ ምንም አልቀረሽ? አዎ እንክታርገን የበላሁትኝና ምን አባቱ አዩ እንዴት ያለ ነገር ነው? እንደው ጋሽ ቢራራ አያርፍም እንጂ ኮስተር ቆፍጠኝ ይብሉ እንጂ እንዴ ቁም ነገር እኮ ነው ይዘን አይደለም እንዴ? ምንድነው እንደው ሶሶዬ ግን አደፍ የምትወጂ ነገር እኔ ምንም አይደለም ነገሩ ጊዜ የሚሰጥ አይደለም የሚያቋይ አይደለም። ኧረ ተው በሽታ የለ ትልበልበት እንደው ልርሳበት ተው ይባክን እንደው ቁርጠት አትሁንብኝ። አሁን እኮ ደህና ነው እኮ ጋሽ ቢራራ ተመልሷል እኮ አሁን እኮ ሙሉ ጤንነት ጋር እኮ ነው ያሉ። ከዚህ በላይ ምን ይፈልጋሉ? ተመስገን ነው ተመስገን። አሁን ቀጣዩ እርምጃችን ምንድነው? ያን ገረኝ እንጂ እኔማ ምን አውቄ አንተ ነብየት የበለለውበት ስትመራ የሰነበት እሱማ እኔ ባንኖር ነው አመስግኛለሁ እኮ እናስ አመቻ ልጁ ነው የመቻ እንደ አንተ አይነት አመቻ በተፈጠረ የዚህ ጊዜ እኔ ቢራራ ማንም ተወልዶ ይጋብዝ ይለኝ ቢራ እኔ ቢራራ ላበደርኩት ብድር ሆዴ የማይራራ እንዳይራራ በፍጡም መራራት የለበትም። እኔ ባንኖር ኑሮ ይሄ ቤት ዛሬ ቤቱን አይቆይም ነበር እኮ። መጀመሪያም እሱ እኔና ያማችነት አላምን ብለው ነው እንጂ አምነው ሁሉን ነገር በእኔ ኃላፊነት ይጥሉ ኖሮ ማረጉን ያውቅ ነበር። ቀጥ ሰጥ አርጌ በቃ አመረው ነበር። አልሆነም። አሁን ዋናው የሱ አስጠጎካት አይደል ልጅ አርግዛለች አይደል? አራ ይሄ እኮ አሁን ጉዳይ ሆኖ መነሳት የለበትም። ስንት አጀንዳ እያለ ስንት የሚያንገበግብ አጀንዳ እያለ ይሄ መነሳት የለበትም። እውነት ለምናገር ጋሽ ቢራራ አይደለም እሱ ማነውና ነው ይሄ ሁሉ ሀብት እያለኛ በችግር ማነው በአምሮት ምን እንገላል? ያምረኛል መበዲያ አምሮት አለብኝ እና ጥሩ አሁን እጄ ስጠኝ ከማለት የራሴ ነው እኮ መሬቱ እንግዲህ መሬት
ሰማይና መሬት መቼም ይፈጣሪ አይደል? አዎ የራሴን ነገር ነው የምጠይቀው። ሰው ግን እየተበደልኩ ይመስላል። ሰው መቼም በመዝገብ ስተተፈረ ድረስ ስተፈረምኩ ድረስ እንዲያየ መስለው ነው እንጂ ንብረቴን ነው የጠየቅኩ በተዘዋዋሪ ማለት ነው። በእውነቱ ጥሩ ሐሳብ ነው። ተባረከ ሐሳብ ነው። ግን አሁን ተዚህ የኔ ድርሻ ምንድን ነው? አሃ ያንተ ድርሻማ እንግዲህ በብድርም ሆነ በምንም ተቀድሜም ተበድሬም ቢሆን አንተ የጠየካት የትም ሆኖ ይምጣ ሴት ገንዘብ የለህም ብሎ አይደል አባትየው አልሰጥም ያለህ? እሱን እናሞላላበታለን። ናቁኝ ወይኔ ሰው ገንዘብ ተሌለው ይናቅ። አሁን እርምህን አሁን ቢራራ የትኛው ቁመ ነው የትኛው ደረቱ ነው የሚያስፈራራ? ቢራራ እኔ የገንዘብ ሁሉ አውራ ስለሆነ እኮ ነው የሚፈራ። አየህ ገንዘብ የገንዘብ አውራ ቢራራ ተብሎ አይደል እንዴት በዚህ ሰፈር የሚንሰራራ በሁሉም ይፈራ እና እንዲህ ሽቅብ የሚያሰኘው አሁን ሆነም ቀረም ይኸው አጋሽ ቢራራ ዋናው ሐሳቡ ምን መሰል አንገብጋቢ ጉዳይ ነው ያለ። በጣም አንገብጋቢ ጉዳይ ማለት ነው። ሁሉ ቀን እንደተንገበገቧል እኮ ኑሮ እኮ በእንግብግብና በርግብግቢትና በሽክርክሪት መሀል ላይ እኮ ያለው ሰው ነኝ። አሁን መሀል ላይ እኮ እኔ እኮ ሳጋ ገብቼ በርግብግቢትና ወይ አልተርገበገብኩ ወይ አልተሽከረከርኩ መሀል ላይ ሆኜ እኮ ነው እንዲምወዛ እንቋጫለን። እሱን ነገር እንደዚህ ግራ የሚያጋባውን ነገር እንቋጫለን። እያንዳንዷን ከኛ ቤት ፈርማ እንዲህ ፈርማ በገዛ ጣቷ ፈርማ የሰው የወሰደችውን እንዳያንዳንዱን አንጦር ሀብት ሁሉ አፍንጫቸውን ይዘን እንቀበላቸዋለን። ቅሳት እኮ እንዲህ ነው ማድረግ ያለብን። ቀጥታ ወደ እርምጃ አይደለም እንጂ እኔና የእሱ ልጅ አሁን በዚህ ከቀጠልን በምን ልንተዳደር ነው? እራብ ልንሞት እኮ ነው። እሱ ለሰው አዝኖ እኛ መሞታችን ጥሩ አይመጣም። በዚህ ከተዛለቅን አይደለም እኮ ለኛም ማሰብ አለ፣ ለሚመጣውም ትውልድ ማሰብ አለብን። መውለድ ዘር ማብዛት የእሱን አይኖም ባይኖ ማየት አይፈልጉም። አይቼ እኮ አንተን አሳየኝ አይቻት አይኔን ባይኔ አይቼ አንተን የመሰለ ግን ጥሩ ነው እኮ ጥሩ ነው። አይ ጥሩ ነው መምራት አለብን። አሁን ዋናው ነገር ዛሬ እኔ 3 ቀን 3 ሌሊት እንቅልፌን አጥቼ አጀንዳ አውጥቻለሁ። በቅደም ተከተል እንቅልፌን እንቅልፍ ሳልል ስራዬን ስራ ሳልል ትኩረቴን እዚህ ጋር አድርጌ ሰፊ አጀንዳ ይዣለሁ። ምንድነው አጀንዳው? ጋሽ ቢራራ ከመታመማቸው መልሰው ጋሽ ቢራራ ራ ይጠብቃል። ቢራራ አትበለኝ። ቢራራ አትበለኝ። ለነገር ስጨው ቢራራ ጋሽ ቢራራ ጎበዝ ከመታመማቸው ከዓመታት በፊት ተበድረው ያልተከፈሉ የተበዳሪ ግለሰቦች ስም ዝርዝር ወጣ። ማን ናቸው? ተበዳሪ በአንደኛ ደረጃና ብዙ ክፍለ ዘመን ያስቆጠረው ሰው ማመን ቢረሰው ያሰላጡ ተበድሯል። እሱ ከ5 ዓመት በፊት 5000 ብር በጥሬው እንዲቆጥሯ ተቀብሏል። ከ5 ዓመት በፊት 5000 ብር ዛሬ እኮ 500 ሺህ ብር ማለት ነው ይሆን ነበር እኮ። አልሰጠኝም። እሱ ትልቅ ይሰራ አልሰጠኝም። አልመለስም። ቢመልስ ነው እዚህ ጋር ይሰረዝለት ነበር። እሱ ነው እንደሚገርሙት ጋሽ ቢራራ እሱ ነው የሚገርሙት። ከ2 ዓመት በፊት 2000 ብር ድጋሚ ተቀብሏል። ግጦኛል ግጥጥን ያደርጋል ብልትን ያደርጋል። እሱ ነው የሚገርሙት። የዛሬ ዓመት የለማል አለ ሞልቶ የዛሬ ዓመት 15000 ብር ቆጥሮ ተቀብሏል። 15000 ብር ቢራራ ኑሮኝ እኮ ነበረን እሱማ እንደ ወጉ ቢሆንማ ነበረን። ወይኔ ቢራራ 15000 ብር ይተዳደሩ የቀበሌዋን አንጥራ የዓመታዊ በጀቷን የቀበሌዋን ዓመታዊ በጀት እኮ ለእሱን አፍስሼው እኮ ማለት እኮ ይችን ከሰጥለት አድርጎ ይመራ ነበረ። ይሄንን ማህበረሰብ ምንም ነገር ሳይጎልበት ሰጥረት አድርጎ የሚመራ ገንዘብ ነው። 5000 ብርም አልመለሰም። ሰው ማመን ቢረሰው ስሙ እኮ ይናገራል። ሰው ማመን እኔ ቢራራ ቢሳቢስትም ሳንቲም እንዲህ ሽራፊ ድምቡሎ ሳንቲም አረ ድምቡሎ የድምቡሎም ሳንቲም ከኔ ገንዘብ አትወጣም። በአጠቃላይ ሲደመር ወደ 22000 ብር ገደማ ይገባል።
ይሆናል እኮ ቢራራ ሆዬ እና ባላብዲ ነው እንዴ የሚጨንቃችሁ እናንተ? የሚገርማችሁ ባላብዲ ነው ወይ 22,000 ብር አንድ ግለሰብ ከኔ ከቢራራ ኪስ ሞጭልፎ ሲወስድ እኔ ቢራራ ወይ እያልኩኝ እያበርኩኝ እየከነፍኩኝ ጨርቄን ጥዬ በል አይደለም ጋሽ ቢራራ ተረጋጋ። አሁን በዚህ ከቀጠልክ ተመልሰው ወደዛኛው በሽታ ትሄዳለህ እና ሳንቀበላችሁ ልንቀር አፍንጫውን ይዘን ዛሬ እንዲህ ዛሬው ነው ማለት የለበትም። በቢራራ ከናራቀው ነው የምንበደር ይወደድ ሌሊት እኮ ቃዣለሁ ሰው ማመን ስልኩ አድራለሁ አልገባኝ ነገሬ አልገባኝ ሚስጥሬ ግጦናል እኮ በልቶናል እኮ አጥንት አይደል እንዴ እኮ ፈንገስ እኮ ነው ተጠግቶን እኮ ነው ሲበላን ሲነዘነዘን ነው ፈንገስ አልጌ ነው ጥገኛ ራሱን ችሎ መቆም አይችል ጥገኛ ወደ ሁለተኛ ደረጃ የተቀመጠች ይታይሽ እርገጤ ናት ይታይሽ ይርገጤ ይቱ ተበድረኛለች ግጥም አድርጋ ይቱ ተበድራለች ምን ተበደረችኝ አደረ አይ ቢራራ አይ ልብ ባይራራ የት እንደርስ ነበር ጀቴና አትብለው ይቱ 4 ኩንታል ጤፍ ወስዳለች 4 ኩንታል ጤፍ 4 ኩንታል ለምን ብላ ለዘር ብላ 4 ኩንታል ጤፍ ለምን ብላ ለዘር ብላ አሁን እንደው ጋሽ ቢራራ ብላ እውነት ለመናገር አልዘራችም እኮ ምንም የዘራችው ነገር የለም። ይሄ 4 ኩንታል ጤፍ ይሄንን ቄ ቢታረስ ሙሉ ለሙሉ ድብን አርባ ይዘራዋል አይደርሰው ለሁለት ገመድ መሬት 4 ኩንታል ጤፍ አራሳው ግን በሰልስቱ ተጨምራ ጭማሪ በሰልስቱ 2 ኩንታል ጤፍ ወስዳለች 6 በአጠቃላይ 6 ጤፍ ጎታዬን የራበው ሷግጣበል ይች መሰሪ እንግዲህ እኮ አስፈጭታ በልተው ነው የሚሆን እንጂ ለዘር ይሁንላ እንዱ ምን ድግስ ጋሽራራ ለልሙት ሰርጋበት ነው እንጂ 6 ኩንታል ጤፍ ብቻዋን በልታ ትጨርሰዋለች። ጉንብሯ ተተርትሮ ቁጭ ይላል እንጂ ጎተራ ባዶ ነው ትላለች። ደግሞ እየዞረች ጎተራ አፈር ትብላ ጎተራ ሆርና ትሷል። ወይኔ ቢራራ በሶስተኛ ደረጃ የተቀመጠው አለ 3 አይ ቢራራ አይ ጋሽ ቢራራ ተው አትዘ እንደሱ እያልካ ሞልቶ እንደው አትዘ አትራራልኝ ተው። በሶስተኛ ደረጃ ወጋይ ስትል ነው የመራራት እንትንም አይደለም የዋህነትን ለመግለጽ እኮ ነው ጋሽ ቢራራ እንደው በቤቱ እኮ ባዶ ሆነ እንዲያው ይውላ በድኩማን ቤት እኮ ነው ማደረግ እኮ ፈራሳ ጎጆ ያኔ እንዲህ ነበረ ቢና ቤት እኮ አቆም ነበር እንዴ ቀን በቀን እኮ ሰርግ ነበረ ብሉ ጠጡ ነበረ አንድ ቀን ከፍቶ ያውቅም ነበር። ዛሬ እንደዚህ ብቻ ሆዳዊ ንግግር ዝም ትንሽ እኔ ሆድ ያበላሁትን የወደፊት እንትን ያበላሁትን ያጠጣሁትን ማንሳት አልፈልግም። አይ እንደው የኛ የወደፊት ሆድ ነው ነገ ተደፍተን ብናድርኔና ልጇ እንዴት ናችሁ? የሆድ ጉዳይ ቢነሳ ጽዳጅ ነው ምን አለ የተበላ ነገር። በሶስተኛ ደረጃ ተጎዳን ሸበሽ ተጎዳ ይሄ ተጎዳ እዚህ ጠግገኝ እሱም ተበድሮ በእውነት ተበድረኝ ምን ተበድራትልኝ ምን ተበደረ ይሄ 2 ቀንጃ ከፍቶ አራራራራ አያረገው በሪያ ድሪያ ነው በገዛ ጣቱ ፈርሞ ይሄው እኔ እኮ ከየትም አምጥቼ አይደለም እኮ የምናገራው ይሄ ሞኝና ወረቀት ያዞን አይልቅም አይደል እኔ እኮ ከየትም እንዲህ ፈጥሬ አይደለም ማወራ የተጻፈ የተቀመጠ ነገር ነው በቃ አረጣቱን አውቀዋለሁ በመረጃና በማስረጃ ተደገፈ ያንቺ ብለስ ጣቱን አውቀዋለሁ እሱ ጣቱ እኮ እናቴ 2 ቀንጃ ከፍቶ እና ቢራራ ሆዬ አልጋ ላይ ቢተኛ አናቱ ሲነካ ትንሽ ቢረሳ ይፈረድበታል እንዴ? ምን ይፈረድበታል? አይፈረድበትም። ያያበራ ወይኔ ቢራራ በመጨረሻ ደረጃ በጣም አንገብጋቢና አንሰርሳሪ ጉዳይ የሆነው ባለ 4 ገጽ ዶሴ የሆነችው ባለ 4 ገጽ ዶሴ መሾቢያ ሰምሴ ለዚህ ቀይ ብናበድረው 3-4 አመት ቀጥረጭ አድርጎ የሚያስተዳድረውን ገንዘብ ያያ ቢራራን ከግማሽ በላይ ፐርሰንት የሚሆን ሀብት ለብቻ ግፍፍ አድርጋ ወስዳ ድምጿን አጥፍታ ቁጭ ብላለች። መሾቢያ ሰምሴ ምን ተበደረች? መሾቢያ ሰምሼ በጥሬቃ ማለት ጥሬቃ ጨርቃ ጨርቅ አቃ 4 አቃ ጨርቅ ነው ወሰደች። 4
ማህበርተኛዋን አልብሳ መንደሬውን ቀድ ያልታለብስ ነው። ምን ተፈጠረ መሰለህ ዳኪራራ መንደራችን ያለው ልብስ ጠበኝ ወስዳ ስፋ ብላ ሰጠው። አንገቱን ደፍተው ሲሰፋ እዛው አንገቱን እንደተፈቀረ ተደፋ ቀበር ነው ባለፈው ነው ሰልስቱ እንዴ ያደለው እንዴ አሮን ሰማኒው ሰልስቱን ምኑን ያወጣሁት እኛ አይደለም እንዴ እኮ አንድ ቀን ብሎ መሬትን እኮ ዝቅ ብሎ አይቶ እኮ ረግጧት አያውቅም። እንደዚህ መሬት እንኳን ንቁ እቺ አፍርታ ዝርታ የምታበላው መሬትን እንኳን ንቁ እንደዚህ ነው የሚራመድ። እኛን የምናይለት እኮ አረ ቢራራ አነቀፈያ መጭስ ያያላችሁ አለምር ነውና አሁን ላንተ የሱን ግማሽ ሀብት በምንም ብዬ ይርሳው እንጂ በምንም ብዬ ያስረሳሳው ግማሽ ሀብት ያንተ ይሆናል። ለዛን እዚህ ምሽ ታገኝ አስማፍ እና አሁን ሄደህ መጀመሪያ ጋረዲን ያሉት ማንን ምንድን ነው እንዴ? ጋረደም ይሁን ጋረደ በከተማ አለው ሰው የሚቀጥረው ጋረዲ ጋርዲያውን ተገላግለኛለህ ለሱ ተዋንክልኝ ያኛው ሳይቀር ይሄን ያክል ግፍ በእኛ ላይ ሰርታለች። ወሰብ ያሰምሽ እንት ጣቃ አራት ጣቃ እና ራቁቴን መሄድ እኮ ለዚያ ነው እኮ አዎ አራት ጣቃ ልብስ ወስዳ እኮ ይሄንን አንገብጋቢ ጉዳይ ነው ትተንኛ ምናምቦዛልጥ እና እኔ ይበለኝ አልጋራ እኮ ማለት እኮ ሲገበኝ እኮ ያንገበግባል። አማብድ እኮ ሲገበኝ ሰረሰረሉ አንተ ግን እኔ ጥሩ ሰው የኔን ውለታ ግድ የለም ይመልሳል። ሰው እንዴ አሁን ገና ልጅ ሴት ልጅ በወልድም ወንድ አምጥታለች። የቤት ማገር የቤት ዋልታ እንዴ የተከበረ ሰው አይበር ልብላ አዩ ብቻኛን ውለታ ታየኝ ምን እንደምናገኝ ለልጃችን ነው። እኔ እኮ ሌላ ምንም ስግብግብነት የለብኝ። ልሙትሉት አስጠጉባታል። ግን ልጅ ሞክሬ ነበር። ከሆነ ካልሆነ እንደግማለን። እስቲ ወደ መሾቢያ ሰምሲ በሌላ በኩል በእህል ጥሬ ጤፍ፣ በቆሎ፣ ስንዴ፣ እንግዶ ዘንጋዳ ወስዳለች። በዳ ይቺ ወልጋዳ ጥርግ ሙጭጭ አድርጋ ወስዳለች። ልምብር ለምባዳ የባሏዳ አለ። እቺ ልምብር ለምባዳ ማይብራራዳ ናት እንጂ ይሄ ብቻ አይደለም። ይሄ ማባየው ነው የሚበላው በራሱ የሽሮ እህል ወስዳለች። የሽሮ እህል ካነሳነስ ቦለቄ፣ ባቄላ፣ አተር፣ ሽምብራ ሽምብራ ስቻኩል የሽሮ እህል ቦለቄ፣ ባቄላ፣ አተር፣ ሽምብራ ታነሳነስ ለአህያ እንኳን ወስዳለች። ጓያ አረባክ ለአህያ እንዴ ግን ቆይ ቆላውንም የደጋ ነው እንደባልቀህ የምታወራኝ? እኔ ቆላም ደጋም ማብታልኝ አሉት እንጂ ልሙትሉት ሞታል እኮ ሀገሩ እንዳለ እኮ እርሶ ነው። አንዱ ማህል እርባብንም እየገዛ እያስተዳድረው ነው። እሱ ነው እኮ ማህል እርባብም የኔ ነው። እና ታዲያ የሚያስተዳድረው ጠፋ። ዘንጋዳም አለኝ አመርታለሁ። ዘንጋዳም አለ ምን አለ እንግዶ አለ አተር አለ ባቄላ አለ ቦለቄ አለ ምን ይላል? እባክህን አዩተው አብዲ ነው ይረሳል ብለህ እንዲያው አእምሮዬን አነቃቅተህ እንዲህ ዝም ብለህ በነገር ሞልተህ ታሳብደኝ እንዴ? አራያ ቢራራ እኔ ሶስት ቀን ምንም ቢሆን አማት ነኝ። ተው አራያ ቢራራ ለኔ ውለታ ይሄ ነው። በቆሎ፣ ስንዴ፣ ዘንጋዲያ ወንቲ አተር፣ ሽምብራ አለኝ። ጥርቅ አልቀው ያለው ወሰደችው። አሁን ነበርኩ እኔ ነበር እኮ ሀብታም ነበርኩ ማለት ነበር። እድሜ ለመሾቢያ ጥርቅ አልቀው ኮሳሳ ጎጆ ቤት ምን አስቀመጠኝ? አሁን እኮ ነው እንደዚህ ይሆን የእሱ መራራት ከልክ አለፈ፣ ድንበር ዘለለ። የዋነ ከዘር ነው እሱማ ከዘር ግን እኛ ባዷችንን ቀራራት ይወደ ባዷችንን ቀር ጥሩ አይደለም። ወራ ቆተ ልትር ነው በዚህ ተከፈተ አሁን ደግሞ አባች ያለች እንትና ብቻ ግን የመርሳታ ችግር እሷን ተገን እያረገ ዜሮ ወስታ አረ ትንሹ ግን ቅመማ ወስዳለች። እሱ ቅመም ወስዳለች። ቅመምም ልሙትሎት ቅመም ወስዳለች። ነጭ ቅመም፣ ጥቁር አዝሙድ፣ ቅርንፉድ፣ ቀረፋ፣ አብሽ፣ ድንብላል ግጥጥ አድርገን ወሰደች። ይሄ ነው ሳይባል እኮ ይሄ ነው ሳይባል ሙልጭ አድርገን ወሰደች። ቆይ ይሄን ሁሉ ስትወስድ ቢራራ ሆዬ ምን እየሰራ ነበር? እኔ እኮ ለፈለፍኩ ረጋሽ ቢራራ ተው፣ ይሄ ነገር ጥሩ አይደለም። የኛም የወደፊት ህይወታለን። የእሱ ልጅ ልታገባ ነው። አንተ ልታገባ እኔ ልንጋባ ነው ከእሱ ጋር። መሽገር ነህ ግን ግን ጀግና። አዎ ጀግና እሱማ ነው። ግን ወንድ ነህ አንተ።
ባትኖር ኑሮ የገንዛ ወገን ዘመድ አዝማዶች እንኳን መቼ ሀብትህ የት ወደቀ ብለው ጠይቆኝ ያውቃሉ? ራሳቸው ከመጋጥና ከመበደር ውጭ ወይኔ ቢራራ አሁን እኔ መጥቼሎታለሁ። ግድ የለም እንዳያሳስቡት። ካንተ ጋር ይሄን ሁላ ያሳካው ብዙ ህልም አለ። ይሄ በወረቀት የሰፈረ ሁላ እያንዳንዱ የገባችበት ጉድጓድ እየገባን አፍንጫን ይዘን እንቀበላታለን። ሳይውል ሳያድር የቀራለ ምን ያቀር ምን እንዳለ መሾቢያ ጋር ነው። ከባዶ ወደ ባዶ መሾቢያ እንዳለው መሾቢያ ጋር ነው ያለው። እቺ እንግዲህ ጋሽ እንጂ ይሄ ሁሉ የተበደረችኝ ግን እንዴው መለስ ያለ አነስተኛ ጥቅል ገበያ እኮ መክፈት ይችል ነበር አይደለም? ስንትና ስንት እዚህ ማስተዳደር ይችል ነበር። ልሙት ብሎት ግን አልሆነም። ምን ይደረጋል አሁን? እኔ ግራ የሚገባኝ ነገር መሾቢያ ጋር ሲደርሱ ልቦ ቡቡ የሚለው ነገር ምንድነው? የሚራሩላት ነገር ምንድነው? ለምንድነው ቆፍጠን ብሎ የወሰደችውን ገንዘብ ይኸው አሁን ምንም የሚያደናግር ነገር እኔ ቆፍጣና ነኝ። ተው ይሄ ምንም ተልመጥምጫ አላውቅም። በገንዘብ እንደው የተቸገረ እንደው ጎስቆስም ትንቡሎ ሳንቲም የድንቡሎ ደግሞ ሲራፊ ሳንቲም ማላስቀር ሰው እኮ ነበርኩኝ። ምን ዋጋ አለው? በጉሬዛ ጅና ደገሙብኝ። በጉሬዛ ጅና ነው እኮ የደገሙብኝ። ድግም ዛፍ ተንጠልጥዬ እኮ ነው ራሴን የማገኘው። አንተ እኮ አታውቅም። ይሄን ጉድ ለማንኛውም እንውጣ። በቃ ምንም ሌላ ቤት ውስጥ ቢዘጋ ልጅ ሚስት ይተደኝ አለች ውጭ እንትን ይዛ ነው የወጣችው። በቃ ቤት እንትን ዶሮ ነገር ትሞክር ትሰራራ። አዎ እንብላ። ተጎርተናል እኛ ራሱ ሐሳብ ይዞናል። ብንበላ ነው እኮ። ወይኔ ቢራራ ጥላ አመጣ ተው በቃ ና ተው። ለጤናዬ ፀሐዩም ጥሩ ነው። ጋሽ ቢራራ በቃ አሁን ዛሬ እቅዳችንን አሳክተን ነው መመለስ ያለብን። እሺ አረግድ ወለም ዘለግ የለም ሐሳብ እንዳይገ እንኳን አንተ ያለህልኝ የኔ ቢረሳ ያንተ አምሮ አይረሳ በፍት ብቻ ጭንቅላቴ እንዳይመታ ተጠንቀቅ። እሺ እሱ ነው የኔ ዋነኛ ስራ አይደል? በቃ ይሄን ከለላ ማድረግ ያንተ ስራ። ይሄን ነኩኝ ማለት እረሳለሁ። ለነገ ያልኩትን አሁን አደርገዋለሁ። አዎ እናድዳለሁ። ድንገት የምነቃበት ቦታ ጦር ሜዳ ላይ ከሆነ አንተን አሳድጄ ልደፋ እችላለሁ። ልጄን አትላልል እችላለሁ። የወለድኩትን ያልወለድኩትን ሁላ ልዘባልቅ እችላለሁ እኮ። ለዚህ ደግሞ ጭንቅላቴ ጤናውን ማደር አለበት አይደለም? ልክ ነው። ድንገት አናቴን ስመታ እንትን ውሃዋና ላይ ልደርስ እችላለሁ። ወራቁቴን ሆናለሁ። ሰው ያየኛል። በቃ የማያውቁት ነገር የለም። ጤናዬን መጠበቅ ያንተ ስራ። አዎ የኔ ስራ ነው። ይሄ ሁሉ ሀብት ደግሞ ዞሮ ለአንተ ነው። መቼ ይላችልኝ ሰርኩ መቼ ሀብት ይመለስ ሀብት ይመለስ። ና መመለሱ አይቀርም። ቢራራ ተደረስኩ ሳልጨርሳልም። ኧረ ተው ታለቀማ እኔስ ማን እንትን ልጅ አትጨርስ አይደለም ያልኩ ያኛውን ቅልብልብ ነገር ሲሆን ያም እንዲረሳ ብታረግ ያንን ነው እንዲረሳ በቃ። እኔ ገንዘብ ስለሌለ እኔ ነው ይመርሃል ሞት ቆይ ልሸኝ ማለት እንትን ኧረ ተቀመጭ። እሺ ተቀመጥኩ። አይ ቢራራ አደረከኝ እኮ የእብዶች ሁሉ አውራ ገንዘብ እኮ ከባድ እኮ። አሁን ይሄንንም እንዲያደርገው ገንዘብ እሷ ላንሰው ለቢራራ ላንሰው እንደምን ብዬ ጨርሳ አለቀ። አረግ የኔ ገንዘብ የለም። የሱ ደህና ነሽ? እንደምን ነሽ? አየህ አቤት። ኧረ ተው ኧረ እንደው በሞት ኧረ አፈርሱ ምን ይኸው በቃ የሱ ደጋማ ጎን እኮ ይሄ ነው። ምን ሆነ ደጋማ ሴት ላይ ልቦ ቡቡ ነው። ምንም እንደው ፍርስ የሚሉት ነገር አለ ሲያዩ ሙሙት ይላሉ። ሴት ልጅ እናት ናት። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴቶችን ማበረታታት ጥሩ ነው እኮ። በዛ ይሄ እኮ መበረታታት አይደለም፣ በዛ ተንዛዛ በቃ አለቅጥ ገደብ አለፈ። የምንድን ነው ጮኸቱ እንዴ? እውነቴን እኮ ነው እንዴ። በደንብ ይያል አይደለም አይንህ ያለ በርግጥ ከልጅ ውጭ ምን ውበት ይታያል? እቺንን ዝርት የመሰለች እየተሸወርን ነው። አላማችንን እየሳትን ነው። ዛሬ እንኳን ጋሽ ቢራራ ዛሬ እንኳን ከምናስመልሰው ከተበደሩ ሰዎች መካከል በፐርሰንት ስናሰላ 80% የሚሆነው በቁጥር ደግሞ ዛሬ ከምንበደረው 10 ሰው 7 የሚሆኑ ሴት ነው የተበደሩ። እና ታዲያ ሴቶች እኮ ጓዳቸው አይሞላም። ሴቶችን ማበረታታት በጎ ራስ መለጥ ይኸውልህ እችን ቅንዝርት የመሰለች ልጅ አግብቼ ልጆቹ ልጅ ህይወቴ ደስተኛ ቢሆን ደስተኛ አግብቼ
ልጆቹ ልጅ አራ አየቢራራ ምን ሰይጣን ነው አሹክ ያሉት ማግባትና ልጅ ወሉት ምን ችግር አሩ ወግናት ያባታ ምን ይወለኛል ገና አንድ ፍሬ አንድ ጥሬ ልጅ ነኝ እኔ ሀብት ነው ሞልቶኛል እንደነገርከኝ ቤክን ጨርስ መጣሁ ወይ አይገሽ ቢራራ ወይኔ ከሰርኩ አይደል እናንተ አግብቼ ወልጄ ይቺ ሴትዮ እዚህ ቤት ከገባች እኮ እኔ በቃ ወና ቀረው ከሰርኩ ማለት ነው የለፉበትን እንዳለ ሀብት ልትካፈለኝ እኮ ኧረ እናቴዋ እንደዚህ ለፎቱላ በዚሩ ይጣፋ አራከራከረ እንደምንም ብዬ መላማ ዘይጄ የሆነ መፍትሄ መፍጠር አለ ሰላም እንደምን ነሽ ደህና ነሽ ደህና በጣም እየሄድን መንገዳችን ተመሳሳይ ነው እየተጓዝን ወዴት ነው የምንሄድ ወዴት ነው የምትሄጂ ወደ ራሴ መንገድ ነው እንጂ ያንቺን መንገድ እኔ በጣም ወደዋለሁ ምን ማለት ሆኖ ያው አንድ ከሆነ መንገዳችን ምንም እና ከኔ ጋር መሄዱ ምን አስፈልገ ራስዎን ችሎ አይሄዱ እንዴ ብቸኝነት እንጠራለሁ እና ብቸኝነት ወበኔ ነው የሚረሱት እንዴ አይደለም ቆጣቆጣሽ ግስላ ነገር ነሽ ቁጭ ሴት ደግሞ ደስ ይለኛል ተሽልዎት ነው ግን አያቢራራ እንደሚያወሩ ጤነኛ አልመስልሽም አልመሰልኩሽም አይ እኔ አዲስ እንዲህ አይነት መከሳበት አልወድም አይን አዲስ ነው ስምሽ ይሆነ እንደሆነ አይን አዲስ አሉሽ እናትሽ ጥሩ ነው አይን አዲስ ምን ደጋግሞ ጠሩት ስሚ አይን አዲስ ያሉሽ በአይንሽ ማማር ምክንያት እንደሆነ ስለተሰማኝ ነው አይን አዲስ እና ምን ሊሆኑ ነው እሱ እንደሚያቅለሰልሰው ቆፍጠን ይበሉ እንጂ እንደወንድ ቆፍጠን ካልኩማ መቆፋጠኔ ላንቺ ይበጅሻል ብለሽ ነው ተቆፋጠኑ ለኔ ምንድነው እኛ ገባ በሉኝ ያ ሙሽራው ያ ሙሽሪት ለኛ ካበሉኝ ማራና ማናም ተበርክብኝ አይ ዲሊ የተወሷሉ ሄድ ያልተመልሷል ወይዘሮ መሸቢያ በሰው ገንዘብ እንደዚህ ቅቤ ቅል መስሎ ይዞራሉ ምን ታስኗት እናቴ እድሜ ለቢራራ እንኖራለን በጉራ ጥሩ ነው ግን ነው የሰው ገንዘብ እኮ ሳተው ማን ነው ጥሩ እኮ አይደለም ማለት እንዴት አይጠቅምም እኮ ገንዘቤን ነው እኮ የጠየኩ በፊትም ሆነ በተዘዋዋሪ እኔ መሾቢያ ሰብስዬ አልተዋስኩም ከኔ ከራሴ አራ ወሰርኩ እንጂ አንጡራ ሀብቴን የማንንም ሰው ላብም ሆነ ምንም አልነካውም እንዲች ብቻ እንዲህ በደረጉ ክደት ጭራሽ ለክደት ይሄ መከረኛ ወረቀት መሾቢያ ዛሬ እኔና ጋሽ ቢራራ 3 ቀን 3 ሌሊት እኔ እንቅልፌን አጥቼ ባወጣሁት መስፈርት መሰረት እሱ ባለ 4 ገጽ ዶሴ መዝገብ አለበት አይደለም ቆያ ያዳምጡኝ መጀመሪያ አስጨርሱኝ ያዳምጡኝ 4 ገጽ ዶሴ ያለበት ባጥናው ጥራት መሰረት የወሰዱት ብድር በረጅም ዓመት አከፋፈል ራሱ ከፍሎ የማይጨርሱት በመሆኑ ቤቶን ለኛ እንዲፈርሙ ተገዷል አሁን ይፈርማል ከዛ ባለፈ ቤቶ ራሱ ወጪውን ስለማይሸፍን ምንድነው እሱ ቤቶ ራሱ አይመልሰው ስለዚህ እኛ ዘንድ በአገልጋይነት እንዲገቡ ወስነውንቦታል እኔ እኮ በአገልጋይ አዎ እኔ እና ታዲያ አይሆንማ ይደቅ የሰው ገንዘብ ይሄኛው ይሄ በእንቅልፍ አጣህበት ተምታድር ጦፍ ማለት ነው ሰውየው ልጅት እንደሮልህ እንቅልፍ አጣህ ብታድር እዚያ እንበለ ብትለፋ ስንት ነገር ታወጣለህ እሱ የግል ጉዳይ ነው እሱን አይመለከቱ ስለዚህ ብድሮን ይክፈሉ ጋሽ ቢራ
እንግዲህ ለኔ ነገርከኝን ነገር ንገር አጫውተው እንፈርመው ተፈራረሙ ዞሮ ምንድን ነው አያው ቢቀር ምን አለ እንዴት ማለት ወጣት እኮ ነኝ እንደምታይ ብሬ ግራራ ሩካ ብርነት ብርሻ ኧረ ማት ያወርዱብን ነው እባክህ እንደ እድሜው ይሁን ጥሩ ልሸኝሽ ብዬ ነው በነገራችን ላይ ወዴት ነው የምትሄጂ ዋጋ ልገዛ ዋጋሽ ምንድነው አመሉ እሱ አይዞህ በቆሙበት ይቆሙ እንጂ ሰውዬ ምንድነው ጠጋ ጠጋ ይበሉ ኧረ እንደድሜው ሳቅሽ ሁላ እኮ ሙት ያስነሳል አስተያየትሽ ልብ ይሰቃል እንዳይዋረዱ እሱ ሰውዬ ረይተው ምን ያዋርደኛል በፍቅር ምክንያት ብዋረድ ባለትዳር ነው የልጅ አባት እኮ ነው እንዴ ሜዳ ላይ ምን ትዳራለች ምንድነው ልጅ እንደው ደርሳ ትድራለች አንቺም ቢሆን ደርሰሻል የተዳረች እንደሆነስና የኔ እኮ ያተንም እንዴ ልጅው አትሆነ ትንሽ በለጣች አሁን ይከሉልኝ ወደ መንገድ ልሂድ ኧረ ሂጂ እኔማ አንዳንድ የሚታገዙ ጉዳዮች ካሉ አግዘንም ተጋግዘንም ምናልባት ለአንበሪ ጭቃም ለምን ጭቃም ቢሆንሽ ብዬ ተወሰነ ብር በጣልኩልሽ ነው ተስፎ ብር አልፈልግም ምን ኧረ ወይ ከሉልኝ ወደዛ እሱ ቡጫቂ በረኔን ወደፊት ቢያንስ እንኳን አብረን በመቀራረብ እንነጋገራለን እና የተቀራረብን እንደሆነስ በዛው ቤቱ ተቀምጦ አራጣውን ያበድሩ ወልካፋ ሽማግሌ ወዲያውም እኮ ስጋ አልደረበችም ምኗን ብዬ ነው የወደድኳት ደራቃ ለመጀመሪያ ጊዜ ሴት እንዲህ ድራቃ ሲሆንብኝ ጥሩ ነው ጅማሮ ደስ ይላል ኮራቻ ቢራራ ምናልባት አንድ ቀን 2 3 4 5 6 9 10 ቢራ እየጠጣን ከቢራራ ጋር እንዝናና ይሆናል። ለነገሩ የሴት ልጅ ልኳ ያለ አልጋ ላይ ነው። ይሄ ገንዘብ ስንት ወዝ እንደወጣበት አለማወቅሽ እንዲህ ባጽምሽ የሰደደሽ የገንዘብ ጦት እንደሆነ ማን በነገርሽ? ደራቃ ወላቃ አዩ በጥበቡ ያልመራውን ቤት አንቺ በውበትሽ ትመሪዋለሽ ብዬ ነበረ። ግን ምን ዋጋ አለው? ልብሽ እንደው ውቅያኖስ ውስጥ እንደሰመጠ አሳ በብርብራ ካልተሰገረ የሚገኝ ቢጤ አይደለም። እኔ ቢራራ ፍቅር ሊይዘኝ ነው እንዴ ልጅነቴ? ደግሞ ደራቃ መውደዴ የኔን ዝርት ተሽከረከረች። ወይ አዲሴ ያለችው ስማ ፍቅር ያዘኝ፣ አይ መውደድ ያዘኝ። ባቅሌ ልሁን እንጂ አበደ ለየለት ብዬ ደግሞ ልኳህ ነው ፈረመልኝ በለው። ጭራሽ ባያ ቢራራ ገንዘብ ጥበቃ ተቀጥሮ ድብደባ፣ በገዛ ገንዘባችን ድብደባ። ወይኔ እንዴት ያለ ጠብደል ነው! ወረደብኝ እኮ አልተረፍኩም። ደምቻለሁ።
ሞቻለሁ። አልተረፍኩም። ጋሽ ቢራራ እኔ ደርሶ ብዬ ፍዴን ስበላ እሱ ሄዱ ወደ ሌላ። መቼም እድሜ ሆነና መቼም ጊዜያችን ሆነና ለፍቅር በቃን አይደል? ያውም መንገድ ላይ ላየኋት ቀዘባ እኔ ቢራራ ለፍቅር ወደው ኩሩ ናት ደግሞ ግስላ የኔን ዝርት መሰል ለህይወቴ አጋር ለነፍሴ ደግሞ መካር ሳገኝ እንዲቻለሽ ሸጋ ሳገኝ በደስታ ልቤ በሐሴት ሞላኩ ዘለልኩ እንደ ጉብል ቦረኩ እኮ። ኧረ ጭራሽ በገዛ ገንዘባችን ወንበዴ ነፍሰ በላ ተቀጥሮ እንደብደብ ስቃያችን እንብላ። ግድ የለም ይሁን ለእሳቸው ጥፋት። ከራውንስ አረጋሽ ቢራራ እንደው ምን ሆንኩ? ምን አገኘ? እንዴ ነው? ግድ የለም ችግር የለም። ምን ያውቃሉ ሲጀመር ታማርብኝ እኔ ያውቃለሁ። ወርቅ ላበደረ ጠጠር ነው መልሱ ነው ሁኔታው። ግድ የለም ጭራሽ በገዛ ገንዘባችን ወሮ በላ ወንበዴ እየተመደበልን እንደብደብ በየመንገዱ በጠራራ ፀሐይ አንተ በደበደ መሾብ አይናታ ጎረምሳ ቀጥራ እርቼና በላችኝ እኮ። ወይ እሱን ምን ግን ፍቅር ያዘኝ ሰው ወደድኩ። ለመጀመሪያ ጊዜ የሴት ልክ ያየሁ ጋሽ ቢራራ ልክ እንደ መጀመሪያዋ ሴት ይመስለኛል። አረማመዷ እና አጓጓዟ እንዲሁም ደግሞ ይሄ ሰበርሰካ አይነት አስተያየቷ ነገርዋ እንዲህ ቅንጥስ ብላ ያየችኝና ቁጣዋ በስማ እናቴ ከስር ያለው ዝም ብዬ ብቻዬን ነው የምሯሯጥ። ወጋ ነቅል አድርጋ ያየችበት መንገድ እንዴት ነው ጋሽ ቢራራ ያልኩት አልገቦትም እንዴ? ገንዘባችን በልተውት ቀሩ። ጭራሽ ወንበዴ እየተመደበ እየተደበደብን ነው። ነገሩ እኮ ወደ አሳሳቢ ደረጃ እየደረሰ ነው። ምንድን ነው የሚያሳስብ? የለም እንደዚህ አይማማ ፍጣም ተሽሎኝ ዛሬ አእምሮዬ ደህና በሆነበት ሰዓት፣ ፍቅር በገባኝ ሰዓት፣ ፍቅር ባወቅኩበት ሰዓት፣ እንዲያው ደግሞ ቀልቤን የምትስብ መልካም ሴት ባየሁበት ሰዓት እንዲህ ያለ መከራና ችግር እያወራ ላይ ሌላ የችግር ዘመን ልጠራብኝ እየሞከርክ ነው። አሁን ችግሩ የእሱ ፍቅር መያዙ አይደለም። ገንዘባችንን አልመልስም ማለች መሾቢያ በልተው ቀረች። አይማና ፍጣ ነው ምን ወስጃለሁ ከራሴን የተጠቀምኩ ያለች ክህደት ፈጥማብናለች። ካደች ጨረሻ ቢያሰምቴ ካደች ድምቡሎስ ካደንም 5 ሳንቲም ቁራሽ ቤሳ ሳንቲም አልወሰድኩም ብላ ካደች። በወንበዴ አስደበደበች። ወንበዴ እናት ወንበዴ ቀጣናስ ወንበዴ ላንተ እኮ ለኔ ወንበዴ ለኛ ወንበዴ። ወይኔ ጉዴ! ነገሩ ወደ አሳሳቢ ደረጃ እየሄደ ነው። እና ሾህን በሾህ ነው እኮ የምታውቀው እሱ የለህም። ምንድን ወንበዴ? ሌላ ለኛ ቅጥረኛ እኮ እሱ ነው የሚያስፈልግ። አንድ ወንበዴ አምጥቼ ነበረ። ያም ወንበዴ መሾቢያ ሰምሴን ወዶ እኮ እኔን ራሱ ጊጤ ሰርቶኝ ነበር። ግድ የለም እንዴት ያለ ከዚህ በፊት ጥሩ ስራ ያሰሩ አሉ በመስፈርት የተቀመጡ አረ እንዲያው ነፍስ ያለው መዝገብ ላይ ያልሰፈረ ነፍስ ያለው በአካል በጋር የምታውቀው በአይነ በብረቱ ያየኸው እንዲያው ቀልብ ያለው ሰው የለም። እሱ እንተና ይሆን ስማቸው ወስፋታም እኮ ነው። ይሄ ወስፋታም እኔ በቃሪያ ጥፊ መጥቼ 44 ቀን ተሎሶሶ በመከራ አይደለም ይሄዳንብኝ ሊሞትብኝ ሲል አይደለም እንዴ? ተው እንጂ እንዲህ በቃሪያ ጥፊ እኮ ንፋስ እኮ ነው እንትን ወድቆ እኮ እንተናስ ማን ልቢስፋ ይቺ ሴቷ አራ አይደለም ታች ከሽጡ ባሻገር ያለው ልቢስፋ ወንድ ልቢስፋ ራሰ በራው ገባ ያለው አረ እንዴት አይሆንም። እሱ እኮ በጣም በሚገርም ሁኔታ ቁመቱና ቅልጥሙ ረጅም ነው። ሌባ ነው እንጂ እኮ ስም በቀለለት እንጂ እኮ ሰው አይደለም እኮ። ሌባ እኮ ነው፣ ሙልጭ ያለ ሌባ። የቅርብህ ሰው
ታማኝ የምትለው በዚህ ጉዳይ ውስጥ የሚገባ ችግር ታለበትና ምናልባት የገንዘብ ችግር ካለበት የገንዘብ ችግሩን ልንፈታለት የምንችል የቅርብ ሰው ቢሆን ጥሩ። ምረቱ ይሆናል። ምረቱ ይሆናል። ምረቱን አግኝተህ መናገር የለብንም። ከእስር ቤት ተፈቷል። ወጣ መከኪያ እኮ ናት ምረቱ። ይሻል መከኪያ ቆፍጠኛል። መጅ እኮ ነው ምረቱ። እሳት ይጨበጣል። እርግብ እኮ ነው። ገና ሰው አመጣ ምረቱን እንልክበታለን። በምህረት አማላጅነት አማልዱኝ ተብለን ግድ የለም እጥፍ ልመልስ ተብለን ካልተመለሰ የገንዘብ እንደውም ምረቱ እጥፍ ድርብ አድርገን ነው የምንቀበለው። እኔ እዚህ እጠብቅሃለሁ። ምናልባት ልጅቷን መንገድ ላይ ተው ቤት ይበታት በል ውጩን የወንጅ ንፋስ ይንካ እኮ እስቲ ፈራው። ምን የሚመጣ ሰው አለ እንዴ? አዲስ እንጃ ውጩን ፈራው። ምን ያ ዳግም በዚያ መንገድ ስትመላለስ አይኔ ቢያያት እንዱም እኔስ ባሉ ባልታ ነገር የምትሸበረውን ነገር ስንት ሀገራዊ አጀንዳ ይዘን ዝም ብሎ በየመንገዱ ላለፈው ሰው ሁላ ማጎብደድ እኔ ምንም መስሎ አልታየኝም። አላማችንን ባንስ ደምፕላት ነው ደመና አስይያለሁ መራን ጥራው ደግሞ ማንከስ ጀመረ። አይወልህ ያነከስክ ደግሞ ልጅ ፊት እንዳትቀርባ አንተ አዲሲ የወደፊቷ ሚስቴ የወደፊቷ ነፍሴ አዲሴ አሁን መንገድ ላይ ወጣ አይኗን ባየው እኮ በጦር ነው የሚሆነኝ። ይወጋኛል። አዲሴ አይ ቢራራ ቅር ያዘኝ በቃ ወደድ ያዘኝ ማለት ነው።